አንተ ቢኒ ተነስ በእናትህ ተነስ በጣም ያጋድመህ ምን አለ ትንሽ በተኛ ለሊቱን ሙሉ ተኛ አይደል እንዴ ተነስ ቁርስ እንብላ ምንድነው የሰራው አንተ ደግሞ ጥጋብ መልሱ ሰራ ታላቅ ነኝ እንጂ እኮ ሞግዚት አለ ወደና ማጥቶ ነው የታላቅነትን ኃላፊነት መወጣት ጋር ማን ታላቅ ሆናላ እኔ ታላቅ በሆነ ኖሮ አሳየ ነበር እሺ ምን ልታረግ አሰብሽ በኩርኩም ቋ ያረኩ ነበር አንቀሰቀሰ ኩርኩም ፈልገሽ ነው እንዴት ኩርኩም ይለ ተነስ በእናትህ እኔ ታዲያ ባንቺ እንቅልፋምነት የኔ ቁርስ ሰዓት ይርፈል እንዴ አሁን ትንሽ አለሽ አትነሽም ወይ ብስታደርግ ያደርክ ነው በጧት እንደዚህ የሚርብክ ምን እያልሽ ነው ማለት እኔ ሳላይክ ማታ ታስገባካለሽ ብዬ ነው ባክሽ እኔ ነው እንደዛ የምትናገሪው እሺ ለምን ልምታውኝ ትንሽ አለሽ አትነሽም ተሳለው ንግዝሻለሁ አንተ ቻርታስ ትንሽ አለሽ አትነሽም አለው ልክ እስክትመጣ ኮል ስራ ብዬ ነው ትንሽ ብቆይ ይሻልሽ ነበር ኧረ እባክህ እና እኔ ሳርፋ አንተ ትሰራ ነበር እንዴ ያላንቺማ አልችለውም ሁለቱን ሲባል ለምን አንቺን የመረጥኩ ይመስልሻል ለአሳይመንቱ ስትል ነው ከኔ ጋር ይሁንኩ ኧረ ስቀልድ ነው በአሳይመንት ምክንያት ረጅም ሰዓት አብረን እንድናሳልፍ ፈልጌ ነው እንጂ አስበሽዋል ከሌላ ሰው ጋር ሆነሽ ቢሆን ኖሮ እንዴት በቅናት ድብን እንደምል እንድም ከሌላ ሰው ጋር ተመድቤ ባይክ ጥሩ ነበር አልቆልሽ ነበር ለልታምን እንዴ ምን አባሽ ሆነሽ ነው እንደ ጀማሪ አፍቃሪ እንያል ሳትገትሪኛለሽ እና ደጅ ሰላስተና በቀላሉ ታገኘኛ ማረክ ሲሆን እኮ እኔ መሰለ ፍቅረኛ የሰጠሽን አምላክ ያመሰግንሽ በጧት በሪ ላይ ነበር ቆመሽ መጠበቅ የነበረብሽ ኧረ እባክህ ሌላ ሰለክ ለነገሩ ጥፋቱ የኔ ነው በቃ በጸሎት እጅሽ ካስገባሽኝ በኋላ እንደዚህ እንደምትጥኝማ ባቅ ኖሮ መጀመሪያ ጥያቄሽን እሺ ባላልኩ ነበር እና ለምን አትወኝም ማን አስገደደ ኧረ እባክሽ የምትፈልጊውን ነገር ካገኘሽ በኋላ አልተውሽም ለተውሽ ብትራሱ ገላለሁ እሺ እንዳታስበው እሺ የኔ ገዳይ ይሄንን ፕሮሰስ ለማግኘት ብዙ ሴቶች ጠይቀውኛል የውሸት ጋብቻ ማግብተው አብረው ለመሄድ ጠይቀውኛል ግን ቶሚ አብሮ አደገ አንተ ነህ ለአንተ ቅድሚያ ልስጥ በሚል ያው እቺን ነገር እንኳን ልጥቀምህ ብዬ ነው የምር አሌክሶ በጣም ነው የማመሰግነው እህቴ ማለት ለኔ ከምንም ነገር በላይ ሁሉ ነገሬ ነች ታውቃለህ
ይሄንን እድል አግኝታ ውጪ ሄዳ ህይወቷን ስትቀይር ማየት በጣም የምመኘው ነገር ነው። በዚህ ላይ ታውቃለህ እሷን ለማሳደግ የከፈልኩትን ዋጋ። አዎ አውቃለሁ ቶሚ፣ አንተም እኮ የራስህን ኑሮ መኖር ይኖርባል። ግን እሷ ትስማማለች ወይ ነው ዋናው ጥያቄ። በሱ ምንም ሀሳብ አይግባ። ማታ አዋራትና ነገ ተገናኝታችሁ እንድትነጋገሩ አደርጋለሁ። እኔ የምልሽ ማህዬ እኔ ቆንጆ ወይ ወንድሜ ዛሬ አሌክስን አግኝቼው ነበር። ኧረ ምን ነው ጠፋ? ካገኘሁት ቆየ። ትንሽ ቢዚ ሆኖ ነበር እባክሽ። እንዴ ደግሞ የውጭ እድል አግኝቶ በቅርብ ወደ ውጭ ይሄዳል። ኧረ ደስ ይላል። እና የደስ ግብዣ ስትጋበዝ ነበር? እሱማ ያሳለፍነውን የልጅነት ጊዜያችንን አስታውሶ ቢያንስ ምርጡ ጓደኛዬን በምን ልርዳህ ብሎ አንቺን እህቴን ይዞሽ ሊሄድ ስለሱ ሊያናግረኝ ነበር ያገኘኝ። ማለት እንዴት? ምን ነው ደነገጥሽ? ኧረ አልደነገጥኩም። ያው ትንሽ የፕሮግራም እናዘጋጅና የውሸት ጋብቻ ፈጽማችሁ መሄድ። እንዴ ወንድሜ እንዴት ነው የማላውቀው ሰው ማገባው? የውሸት ጋብቻ ከሆነ ማሂ እዛ እንደደረሳችሁ ነገሮችን አመቻችታችሁ ከዛ ትፈታላችሁ። ወንድሜ በፍጹም የማይሆን ነገር ነው። እንዴት ነው የማላውቀው ሀገር ከማላውቀው ሰው ጋር የምሄደው? ቆይ እንዴት ነው ቀለል አድርገህ ያሰብከው? ይሄ በፍጹም አይሆንም እንዳታስበው። ጭራሽ ሰርግ ማሂ ስንት ሴቶች መሰሉሽ እየለመኑት ያሉት ከፍለውት ለዛውም ማለት ነው አግብተከን ይዘህን ሂድ እያሉ እየለመኑት። እሱ ግን ለኔ ለጓደኛው ሲል ነው ይሄን ሁሉ ነገር ያደረገው። አየህ በዚህ ልርዳህ ብሎ ነው እህትህን ይዣት ሊሄድ ብሎ የሚያናግረኝ። ማሂ ይሄን እድል እንዳታበላሽው ወንድሜ። በፍጹም ይሄን ማድረግ አልችልም። ትችያለሽ። ነገ ይደውልልሻል፣ አግኝና አዋሪው። ማሂ ይሄ እድል በፍጹም እንዲያመልጥሽ አልፈልግም። ላንቺ ስል የሆንኩትን ነገር ታውቂያለሽ አይደል? ምን ያክል መስዋዕትነት እንደከፈልኩኝ ታውቂያለሽ። አንቺም እኮ ነገ እዛ ሄደሽ ህይወትሽን መራሽ ተለወጥሽ ማለት እኮ እኔም ነገ የራሴን ህይወት ጀምራለሁ። ለኔ አታስቢም እንዴ? ምን እያልክ ነው ወንድሜ? ይሄን በፍጹም ማድረግ አልችልም። ይቅርታ። ጨርሻለሁ። ነገ ይደውልልሻል፣ አግኝና አዋሪው። እንዴ ወንድሜ ምን እየሆንክ ነው? ጨርሻለሁ። የማንም እንድትሆኝ አልፈቅድልሽ። አንቺ የኔና የኔ ብቻ ነሽ። ከልጅነቴ ጀምሮ አይንሽን እያየሁ በርቀት በትዕግስት ጠብቄሻለሁ። አሁን ደግሞ ስሚ፣ ጥበቃዬ ፍሬ የሚያፈራበት ሰዓት። ሄሎ እኔ ቆንጆ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት አመሸህ የኔ ፍቅር? አለሁልሽ እግዚአብሔር ይመስገን። ምንድን ነው ድምፅሽ? ችግር አለ እንዴ? አዎ ከወንድሜ ጋር ትንሽ ተጋጭተን። ደግሞ በምን ተጋጫችሁ? አይ እሱን ተው፣ የቤተሰብ ጉዳይ ነው። ኧረ መደባበቅ ጀመርን ማለት ነው። ይዛ ወሬኛ ይልቅ ለጊዜው ከኔ ደበቅከው ልጅ ኪው ነው እንደምክ ማለቅ። እንዴት ነው ነገረኛ? እባክሽ ሰሞኑን ትንሽ ያመመው ነው። ምን ነው? እባክሽ በአሳይመንት ምክንያት ነው እየተጨናነኩ ነው የሚለው። አይዞህ የኔ ፍቅር ምንም አይሆንም። መጨናነቁን ብቻ መቀነስ ነው ያለበት። እሺ እና ውሎ እንዴት ነው? ኤላ 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 ምንድነው እስከዚህ ሰዓት የምትጋደመው? ማታ እኮ ትንሽ አምሽቼ ነው። በእናትህ ትንሽ ልተኛ። ምን ሌሊቱን ሙሉ የተኛሁት አይበቃኝም ነው የምትለኝ? በል ተነስና አሁን ቁርስ ስራ። ምን አይነት ልጅ ነህ ግን? እኔ እኮ በቀሰቀሰ
ቁርስ ሰርቼ ነው። አንተ ግን ምን ደፋር ነህ? ተነስተህ ቁርስ ስራ ትላለህ? ቀስቅሰኝ። እኔ የሚከብደኝ ቁርስ መስራት አይደል? በል ተነስና ቁርስ ስራ። እንደው ግን አንድ ቀን ሳልኖር ነው ባየውክ። ለራሴማ አላንስም። በል እንግዲህ የለውም አሉ። በቃ አሁን ተነስ፣ ቁርስ ሰርቻለሁ። ቁርስህን ብላ። ፈትሽን ከሆነ ግን ገደልኩሽ። እሺ የኔ ገዳይ፣ አሁን ተነስና ፊትህን ታጠብ እንሂድ። በቃ ሰው እዚህ ቤት መተኛት አይችልም ማለት ነው? ታዲያ እዚህ ቤት እህቱ ተጋድማ ወንድም በረሃብ ይሙት እንዴ? እና እኔ እህት እንጂ ሰራተኛ ነኝ እንዴ? እግዚአብሔርም ማሂ ትነሻለሽ አትነሽም? በባልዲ አምጥቼ ነው የምገለብጥብሽ። ምን አለ ዛሬ እንኳን ራስህ ብትሰራ። ከአሁን በኋላማ እያሰብኩኝ ነው። ምን አለ በባዶ ላይ ባታስቀኝ። እንኳን አንተ ምግብ ልትሰራ። ለምን አልሰራም? አንዳንዴ እንኳን የሚጣፍጥ ምግብ እንብላ እንጂ ምንድነው ሁሉ ጊዜ ይሄ እህል ውሃ የማይል ምግብ፣ ቅጠል ቅጠል የሚል ምግብ? አዎ እናያለና። እንግዲያውስ ከዚህ በኋላ ምግብ የሚያበስልልህ እንፈልግ ነው። ማሂ እግዚአብሔርን ነው የምልሽ፣ በባልዲ ነው የምከለብስብሽ። አትነሽም? ሰው በገዛ ቤቱ መተኛት አይችልም። በቃ የምር ከለብስብሻለሁ። በዛ ላይ የተሰደብኩ ምግብ የምሰራው እጭ። በቃ አንቺ ሁሌ ጠዋት እኔን ካላቆምሽኝ ቀንሽ ብሩ አይሆንም አይደል ውዴ? አትበሳጭ፣ ትዕግስት እያስተማርኩ ነው። ደግሞ ምንድነው ሄደ ድንጋይ ለመጠበቅ እንደዚህ መቸኮል? እኔን ቆመ ብጠብቅ አይሻልም? እኔ እኮ በጣም የሚገርመኝ ከእኔ የተሻለ ሌላ ነገር መሰሪ እኮ ነው የምመስለው። አንቺ ሴሪየስ ያንን ጨርቅሽና እንደ የምትጠብቂው ዘበኝ። ኧረ እባክህ። ቆይ ግን እንዴ ፑል ቤት ልከፍት ቻልክ? እሱ ታሪክ ያመጣጣል ነው። ለዛም አይደል እንዴ ታሪክ ብዬ ስም ያወጣውለት። በነገራችን ላይ ግን እንዳትረሺ ከአንቺ ጋር መዋል ሳበዛ የድንጋይ ፍቅር ይጨመረ እንዴ። እኔ ድንጋይ ነሽ እያልከኝ ባሉና ጭራሽ ከፑል ድንጋይ ጋር ማወዳደርም ጀመርክ? እኔ አላልኩም፣ አንቺ ነሽ አልሽ። ይዛ ስታስጠላ። ይልቅ በኋላ ማውራት ነገር አለ። ምንድነው? አሁንም ይወራ ቢሆን ኖሮ ለምን አሁን እልካለሁ? አንተ ልጅማ ሁሉ ተጽዕኖ እያደረገብህ ነው። ኧረ ማለት ከድንጋይ ጋር መዋል ስታበዛ ድንጋይ የሆንክ ነው። አንቺ ካዳምጥሽ ብዙ ታወራለሽ። እኔ ምንድን ነው ምን እያደረግሽ ነው? ትንሽ ነራባ ያለን አጭር ጊዜ ነው፣ ቶሎ ማስገባት አለብን። አፈከኛ ትኩረት ሙሉ እኮ አሳይመንቱ ላይ ሆነ። መቼም ተረጅኛለሽ አይደል? ጥሩ ውጤት ማምጣት ስላለብን ነው። እሺ ከሳምከኝ ስንት ቀን ነው? እኔ እንጃ። አየክ አታስታውስም? ዛሬ ለኔ ጊዜ እንድትሰጠኝ እፈልጋለሁ። ግን የሚባል ነገር የለም። አሪፍ ጊዜ ነው እንድናሳልፍ እፈልጋለሁ። እጅግ በጣም አምሮብሻል። ከተያየን ደግሞ ቆየን። ምን ይምጣልሽ? አይ ምንም አልፈልግም። ቶሎ መሄድ ስላለብኝ የመጣሁበትን ጉዳይ ቶሎ አውርተን መሄድ አለብኝ። ሁሉን ነገር ቶሜ የነገረሽ መሰለኝ። ማድረግ ያለብንን ነገር እንማከር። አዎ ነግሮኛል። ይቅርታ አድርግልኝና እኔ መሄድ አልፈልግም። ማይ አሜሪካ እኮ ገብቶኛል፣ ግን አልችልም። ይሄንን ጉዳይ ቶሚ ተስማምቶበታል? አላመነበትም። ይቅርታ አድርግልኝና እኔ መሄድ አልፈልግም። አንድ ማመጣጤ እድሉ ለሌላ ሰው እንድሰጠው ልነግርህ ነው። ቆይ ምክንያትሽ ምንድን ነው? ምክንያቴ የምወደው ፍቅረኛ አለኝ። ህልሜ ደግሞ ሀገሬ ላይ እሱን አግብቼ መኖር ነው የምፈልገው። በሜሪ ደግሞ እሱ ደስተኛ የሚሆን አይመስለኝም። ለአንቺ ደስታ የሚጨነቅ ከሆነ እኮ መፍቀድ አለበት። ይሄ እኮ የማይገኝ እድል እኮ ነው። እኔ በፍጹም ሌላ ሰው አግብቼ መሄድ አልፈልግም። እሱ እንኳን ቢስማማ እኔ ያዝንበታለሁ። ከቻልክ ወንድሜ ሀሳቤ እንዲያከብርልኝ አሳምነው። በዚህ እርዳኝ። በቃ እኔ ልቻው። ማይ ተረጋጊ እንጂ። መጀመሪያ ይኸውልሽ እንነጋገር፣ ከዛ እንወስናለን እኮ።
ምንም ብንነጋገር ለውጥ አይኖረውም። ሀሳቤን አልቀየርም። ለሀሳብ በጣም አመሰግናለሁ። በቃ ቻው። አሳይመንቱን እንደጨረሰ ወንጅ ደርሼ እመጣለሁ። ምን ነው በሰላም? በሰላም። እማዬም ናፍቃኛለች፣ አባዬም ካልመጣሽ እያለኝ ነው። አይታወቂያቸው እመጣለሁ። ግን እንዴት ሴት ልጃቸውን ብቻዋን እንድትኖርና እንድትማር ይፈቅዳሉ? አባዬ አንድ አባባል አለው፣ ሴት ልጅ ካልተማረች ወንድ ልጅ ባሪያ ነው የምትሆነው እና ለራስሽ ወቂበት ብሎ ነው የላከኝ። እና ምን ያህል ጊዜ ነው የምትቆየው? ብዙ አልቆይም። እቆይስ ብል ያንተ ናፍቆት እንዴት ያስቆየኛል? ከቆየሽ እንደመጣልሽ ወቂያት። አውቃለሁ ጌታ። ሰላም ነሽ? በጣም የተጨነቅሽ ትመስያለሽ። አዎ ትንሽ ጨንቆኛል። ምንድነው? የወንድሜ ጓደኛ ወደ ውጭ ሊሄድ ነው እና እህትህን በውሸት ጋብቻ ይዣት ልሂድ እያለው ነው። እና ወንድምሽ ምን አለ? እሱማ ይሄ እድል እንዳያመልጥሽ እያለኝ ነው። ይህን እድል ብታበላሽ ከኔ ጋር ነው የምትጣየው ነው የሚለኝ። እና አገኘሽ? አዎ አገኘሁትና መሄድ እንደማልፈልግና ወንድሜ እንዲያሳምልኝ ጠየቅኩት። እሺ እና ወንድምሽ እሺ የሚል ይመስልሻል? አይመስለኝም። ወንድሜ በጣም ደረቅ ነው። ከወሰነ ወሰነ ነው። እንዲያዝንብኝ ደግሞ አልፈልግም። ወይ ጣጣ። እና ምን ተሻለ? እኔ እሱ አይደለ የጨነቀኝ። ምን እንደማደርግ እኮ ግራ ግብት ነው ያለኝ። እኔ የምለው ግን ፍቅረኛ እንዳለሽ ግን ወንድምሽ ያውቃል? አያውቅም። ማለቴ አውርተን አናውቅም። ምናልባት ፍቅረኛ ይኖራት ይሆንም? አላውቅም። ደግሞ ቢኖራት ምናልባት ያልፈቀደላት እሱ ቢሆንስ? ኧረ እባክህ ኖ። ከኔ ከወንድሟ ስንት ዋጋ ከከፈልኩላት ወንድሟ አስበልጣ ትላንትና ያወቀችውን ወንድ ትሰማለች ነው ብትለኝ በጭራሽ አታደርገውም። በጭራሽ። ቶሚ ሴት ልጅ እኮ ነች። ሴት ልጅ ካፈቀረች አፈቀረች ነው። ቤተሰቧን አይደለም ፈጣሪዋን ስለመስማቷ ራሱ እጠራጠራለሁ። ትሰማኛለህ አሌክሱ? ሳትወድ በግዷ ትሄዳለች። አለበለዚያ ወይ ፍቅረኛ ተብየዋን ወይንም ደግሞ እኔ ወንድሟን ትመርጣለች። መጀመሪያ ተረጋጋ። ፍቅረኛ ስለመኖሩና ስላለመኖሩ እንኳን እኮ እርግጠኛ አልሆንም። ግን መጀመሪያ ተረጋግተህ አናግራት። ያው ስለመሄዷና ስላለመሄዷ ማለት ነው። ያው እኔም ብዙ ሴቶች በሱ ሐሳብ አይግባ አሌክሱ። በሐሳቤ ትስማማለች። ምን ነው ዛሬ ዝም አልክ? ዝም አልኩ እንዴ? አልታወቀኝም። ከተገናኘን ጀምሮ እኮ ምንም አላወራክ። ይቅርታ። ጨንቆሃል አይደል? በጣም። ቆይ ምንድን ነው የሚያስጨንቅ? መጨነቅ ያለብኝ እኮ እኔ ነኝ። አጣብቂኝ ውስጥ የገባሁት እኔ አይደለሁ እንዴ? ማይ ይሄ እኮ የሁለታችንም ጉዳይ ነው። እሺ እንዴት አልጨነቅ? እስቲ ንገሪኝ፣ ምን አስበሻል? ምን ልታደርጊ አስበሻል? አላውቅም፣ ብቻ ወንድሜ ሳላስቀይም ካንተ ጋር መቆየት ነው የምፈልገው። አየህ አይደል? ቆይ ቆይ ስትል የተፈጠረው እስካሁን ተጋብተን ቢሆን ኖሮ ሁሉ ችግር አይፈጠርም ነበር። ቢያንስ እኮ የሆነ ነገር እናያዝ ብዬ ነው። ቆይና ምንድን ነው የሚያስጨንቅ? ለኑሯችን እኮ በቂ ነገር አለ። የቀረውን ደግሞ ቀስ እያልን እናገኘዋለን። እኔ እንጃ፣ ግን ሁሌም ምንም ነገር እንዲጎልብሽ አልፈልግም። ደግሞ ሁሌም ደስተኛ ሆነሽ እንድትኖሪልኝ ነው የምፈልገው። እንግዲህ ወንድሜ ነገር መላ ፈልጋለሁ። አንተም አስብበት።
ወንድሜ አሌክስን አገኘከው እንዴ? ቆይ አንቺ ምንድን ነው የምትፈልጊው? ከዚህ የተሻለ እድል ከየት ይምጣ? ሰው ከሀገር ለመውጣት ነፍሱን አስይዞ በበረሃ በባህር ይሄዳል። ይህን የመሰለ እድል ቤትሽ ድረስ መጥቶ እንዴት ነው አልሄድም የምትይው አንቺ? ይገባኛል እኮ። ምንም አይገባሽም ማሂ፣ ምንም ነገር አይገባሽም። እኔ አላሳዝንሽም? ለእኔስ ትንሽ እንኳን አታስቢልኝም? ያላንተ ማናለኝና ነው? እንዴት አላስብም? እስቲ ትክክለኛ ምክንያትሽን ንገሪኝ፣ እውነቱን ንገሪኝ እስኪ ማሂ። እኔ ፍቅረኛ አለኝ። በዚህ ምክንያት ደግሞ እሱ ማጣት አልፈልግም። ድሮም ጠርጥሬያለሁ። ይህንን የመሰለ እድል እንዳታይ አይንሽን ምን እንደጋረደው ጠርጥሬያለሁኝ። ከኔ ከወንድምሽ ከእናትሽ ልጅ ትናንትና ያገኘሽውን ወንድ አምነሽ የእሱን ቃል ሰማሽ? ወንድሜ እሱ ምንም አላለኝም እኮ። ይሄ የራሴ ውሳኔ ነው። ታዲያ እሱ ምንም ካላለሽ ምን ያስጨነቀሽ? እንዳታጭው ነው አይደለም የፈራሽው? በቃ እንዳታጭው የፈራሽ ከሆነ እኔ አናግረዋለሁ። ስልኩን ስጭኝ። ስልኩን መስጠት እኮ አስፈላጊ አይደለም። እሱ ማውራት አይጠበቅብን። ተናግሬያለሁኝ ማሂ። ስልኩን ስጭኝ፣ እኔ ራሴ አዋራዋለሁ። ወንድሜ ሚኒ፣ አንተ ሚኒ፣ አንተ ቢኒ፣ አንተ ቢኒ፣ ወይኔ ወንድሜ፣ አንተ ወይ ልጅ ቢኒ፣ አንተ ቢኒ፣ ዶምን ይሻላል። አንተ ልጅ በእናትህ ወይኔ ራሴ ጭንቅላትን መጥቷል እንዴ መሬቱ? አይ እርግጠኛ ነህ? አራት አካባቢ ሰሞኑን ቢዚ ስለነበርኩ ነው እንጂ ራስ ምታት እኮ በፊትም አለብኝ። ይሄ ራስ ምታት አልተመቸኝ። ነገውኑ ሐኪም ቤት እንሄዳለን። ደግሞ ራስ ምታት እኮ የሌላ በሽታ ምልክት ሊሆን ይችላል። እሺ ሄሎ አሌክሱ። ሄሎ፣ እንዴት ነህ? እባክህ አለሁልህ። አናገርካት? አዎ አውርቻታለሁ። ያው እንደገመትነው በፍቅረኛዋ ምክንያት ነው መሄድ ያልፈለገችው። እና ምን ለማድረግ ወሰንክ? ማድረግ የምችለውን ነገር ሁሉ አደርጋለሁ። ወዶም ይሁን ተገዶ ይተዋታል፣ ወይንም ደግሞ እንድትሄድ ያሳመናታል። ካሳመነልንማ ሁሉ ነገር ቀለለ በለኛ። አዎ፣ ለማንኛውም ልጁን ነገ አገኘዋለሁ። ስታገኘውማ እኔም አብሬህ ማግኘት እፈልጋለሁ። በዛውም ደግሞ ስማ፣ የወንድሟን ልብ ያሸፈተውን ጎረምሳ ማየት እፈልጋለሁ። በቃሽ፣ ልጁን ላገኘው ስል ደውልልና አብረን እንሄዳለን። እሺ ቻው። የተወሰኑ ውጤቶች ስላልደረሱ የግድ ከሰዓት መመለስ ይኖርባቸዋል። እሺ ችግር የለውም። ግን ውጤቶቹ ምንድን ነው የሚያሳዩት ዶክተር? እሱን እርግጠኛ መሆን አንችልም። የግድ በኋላ የግድ መመለስ ይኖርባቸዋል። ወንድሜ ምነው ዛሬ ቻው አትለኝም እንዴ? አሁን ዝም ብለህ እኮ ነው ገንዘቤን ካላወጣው ስትሉ እንጂ አሁን እኔ ምን ነው ታማሚ የሚመስለው? እና በቀን ስንቴ ነው የምትወድቀው? ሁለቴም ልወድቅ እችላለሁ።
እሺ ጤነኛ ሰው በቀን 2 የት ነው ሲወድቅ ያየው? ነገርኩህ እኮ ምክንያቱን። ሰውዬ እባክህ ቢኒ አታስቸግር። ትላንትና ራስ ምታት ነው የሚያመኝ አልክ፣ ዝም አለ። አሁን እኮ በጣም እየባሰ ነው። ለማንኛውም ዶክተሮቹ የሚሉትን እንሰማለን። ደሞ ረስቼው አሳይመንቱን ለአድቫይዘራችን ማስገባት አለብን። ግድ አሁን መሄድ አለብኝ። እስቲ ለማንኛውም አንተ እስቲ ምርመራውን ጨርስ። ውጤቱን እኔ ከሰዓት ሄጄ እወስዳለሁ። አየክ አንተ ራስህ ወድቀህ ነበር። የቆመ የሚመስለው ሁሉ እንዳይወድቅ ይጠንቀቅ ይላል መጽሐፉ። ወሬኛ የምሬን እኮ ነው። ጸበል ሊጠመቅ ከሚሄደው ይልቅ ሊያስጠምቅ የሚሄደው አይደል እንዴ የሚጮኸው? ሄሎ፣ ሰላም አደርክ አሌክሶ? ወይ ቶሚ፣ እንዴት አደርክ? ሰላም ነው አይደል? የት ሆነህ ነው? ያው ሰፈር ነኝ። በቃ ይኸውልህ ልጁን ላገኘው እየሄድኩኝ ነውና የት እንገናኝ? ያው የተለመደው ካፌ ነው። በቃ እዛው እጠብቅሃለሁ። እሺ አባቴ። ስራ ቦታ ገባህ እንዴ? ወንድሜ ስልክን ተቀብሎኛል። ስራ ቦታንም ነግሬዋለሁ። መጥቶ ካወራው እሺ። ግን በእናትህ ምንም ቢል እንዳትከፋ እሺ። የማይሆን ነገር እንኳን ቢናገር እኔ ብላ ታገሰው እሺ። በእናትህ ሲደውልልህ እኮ አታነሳም። ሕክምና ላይ ነበርኩ። ለማንሳት አልተመቸኝም። ምን ነው? ወንድሜ ነው የሚጥለን ነገር ካልታየ ብሎ የወሰደኝ። እሺ ጥሩ አደረገ። አንቺም የሱ ቢጤ አካባጅ ነገር ነሽ። ይልቅ አሳይመንቱ ለአድቫይዘራችን ለመስጠት ዝግጁ ሆኗል? አዎ። እስቲ ደግሞ ለሷ ሳይታ ሚላንን እንጠብቃለን። ዶክተር ችግር አለ እንዴ? በጣም አዝናለሁ። የገመትን ደረጃ ቢኖርም እዚህ ደረጃ ይደርሳል ብለን አላሰብንም። ቆይ ምንድን ነው የተፈጠረው ዶክተር? በግልጽ ነገር ነው። አዝናለሁ። የወንድምህ የምርመራ ውጤት የጭንቅላት እጢ ያሳያል። እየቀለድክ ነው? ማን ነው? የኔን ወንድም ነው እያልክ ያለው? እሺ ህክምናው ምንድን ነው? ህመሙ ከሚገባው በላይ ስለቆየበት ታከሙ መዳን አይችልም። ምን? ታክሞ መዳን አይችልም እያልከኝ ነው ዶክተር? ተረጋጋ። ወንድም አጭር ጊዜ ስላለው ባለው ጊዜ ደስተኛ ብቻ መሆን ያለበት። ምን? ታክሞ መዳን አይችልም እያልከኝ ነው ዶክተር? ህመሙ ከሚገባው በላይ ስለቆየበት ታከሙ መዳን አይችልም። ወንድም አጭር ጊዜ ስላለው ባለ ጊዜ ደስተኛ ብቻ መሆን ያለበት።
ምን ሆነሃል? ምን ተፈጠረ? ምን ሆነ የምታለቅሰው? ፍቅረኛ ምን ሆነች? ምንም አልሆነች። እና ተጣላችሁ? ልንጣላ ነው። እስኪ ሆንኩም በስነ ስርዓት ንገረኝ። የማይ ወንድም ጓደኛውን አግብታ ወደ ውጭ እንድትሄድ ይፈልጋል። እና እሷስ ምን አለች? እሷማ መሄድ አትፈልግም። እና ምንድን ነው ያስጨነቀ? እሷ ፍላጎቷ ካንተ ጋር መሆን ከሆነ ወንድሟ እና አግብታ የምትሄደው ልጅ ዛሬ ፑል ቤት መጥተው ነበር። እንድትዋት አሳምኛት እንድትሄድ እንዳደርጋት አስጠንቅቀው ነገሩ። እንዴ አንተና ሰው ከተፈላለጋችሁ እነሱ ምን ቤት ናቸው? ምን ያመጣሉ? ማን ስለሆኑ ነው እነሱ የሚያስፈራሩ? ለማንኛውም ተረጋጋ። ንዴቱ ለማንም አይበጅም። አንተም ደግሞ ያማል። ያናድዳል እንጂ። አክም ቤት ምን አሉክ? ደህና ነው ያሉኝ። አንተ ደግሞ ደህና ነህ አይደል? ኮስ ነገር የለም ድርቅ ስትል ነው እንጂ። ለማንኛውም ግን አሁን ደህና ነው፣ ግን ራሱን ደስተኛ ያደርግ። ከሚያናድደው ከሚያስጨንቀው ነገር ራሱን ይጠብቅ። አለበለዚያ ግን የሚናደድ ከሆነ ከዚህ በላይ ከፋ ነው የሚሆነው ብለውኝ። አሁን ስመረቅ ሁሉም ነገር ቅልል ነው የሚለኝ። አይደለም ራሴን አንዱና ውድ ወንድሜንም ፈታ ነው ማረገው። አውቃለሁ። ከዚህ በኋላ መጨናነቅህ መናደድህን አቁም። አደራብኝ። ለእኔ ስትል ራስህ ጠብቅ። ፍራሽ አውርዶ አዘን ለመቀመጡ ትደርስበታለህ። አሁን ፈታ በል። ምን ማለት ነው? የምን ሀዘን? ገና ሳትለያዩ እንዲህ ከሆንክ ስትለያዩ ምን ልትሆን ነው? እንዴ ሰውዬ በቃ ለየልክ ምንድነው የምታፈጠው? አፈጠጥኩ እንዴ? አይ አላፈጠጥክም። ይልቅ እኔ ላይ ማፍጠጡን ትተህ እዛች ፍቅረኛ ላይ ሄደህ ብታፈጥ የውጭ ጉዞን ትተውልህ ይሆናል። እኔ የምልህ ቢኒ፣ አሁን ግን ምን ይሰማል? ምን ይሰማኛል? ያው ያንተ ድምጽ ነው ማለቴ የህመም ስሜት ማለት ነው። ራስን ያማል? እባክህ ሳትደብቅ ንገረኝ። ታላቆ በእንቅልፍ ልብ የመታኝ እንዴ? አሃ ካሁን ይሞታል ብለህ ነው የምታየኝ? በቃ አንተ ካልቀለድክ ደስ አይልህም አይደል? አንተ ራሱ የጠዋት ቀልዱን ተውና አሁን ቁርስ አዘጋጀ። ከማዘጋጀት ውጭ ምን አማራጭ አለ? እና ይሄ ሁሉ የምታፈጠው ተነስና ብላ ነው? እሺ ምን ነው ችግር አለ እንዴ? ቆይላ ምንድን ነው ያልከው? ማን ነው ኤላ? ገብቷል ፍቅረኛ። ኦኬ ኤላ ነው እንዴ ስሙ?
ያው አንድ ለእህቱ እንደሚያስብ ወንድም ማለት ያለብኝን ነገር ነው ያልኩት። የሚያፈቅርሽና የሚያስብልሽ ከሆነ በውሳኔሽ ደስተኛ ሊሆን ይገባል። ይህንን ነገር ነው የነገርኩት። እነሱ ምን አለክ? ምንም ቢል ለውጥ ስላልነበረው አልሰማሁትም። እንዴ ምን ማለት ነው ለውጥ የለውም? በፍቅራችን ማለት ነው እሱም ይመለከተናል። ትሰሚኛለሽ? በእህቴ ጉዳይ ግን እኔ ብቻ ነኝ የሚመለከተኝ። እንደ አንድ ለእህቱ እንደሚያስብ ወንድም ላንቺ የሚበጀውን ነገር ነው ያደረኩት። ይልቅስ ማሂ ከአሌክስ ጋር ተገናኙና ማውራት ያለባችሁን ነገር አውሩ። ይደውልልሻል፣ አንሺና አዋሪው አግኝው። እሺ ጨርሻለሁ። እኔ የምልህ ከማሂ ጋር አውርተን ነበረ። ፍቅረኛ ተብየውም ስልኳን ማንሳት ትቷል እና በጣም ከፍቷታል። እባክህ ግን አሪፍ እድል ነው። በዚህ አጋጣሚ ተገናኝታችሁ ተቀራርባችሁ ብትወያዩ ጥሩ ይመስለኛል። ምክንያቱም ለኢንተርቪው ይጠቅማችኋል። ገባ? ያው የሰርጉንም ነገር ግን ቶሎ ቶሎ ማፈጣጠን አለብን። ሄሎ ሄሎ፣ ሰላም ነው? ሰላም። ትላንት የተነገረ ማሂን አግብቻት የሚወስዳት ልጅ ነኝ። እሺ አወኩ። ትላንት ስትደውልልህ ስልኳን እንደማታነሳ ነገረች። ጥሩ ውሳኔ ነው። ከዚህ በኋላ ስለ ሰርጉና ስለ ውጭ ፕሮሰስ ብቻ ነው ማሰብ ያለበት። በዚሁ ቀጥል ልልህ ነው የደወልኩልህ። የፍቅረኛዬን ስልክ እንዳላነሳ ልታስጠነቅቀኝ ነው የደወልከው? እንደዛ ነገር በለው። ሰማኸኝ? ሲጀመር ስልኬን ያላነሳሁት በሌላ ጉዳይ ነው። ሲቀጥል ደግሞ በኋላ ደውዬ ያለውን ነገር አውራታለሁ ብዬ ነው። ደግሞ በመካከላችን ሶስተኛ ሰው እንዲገባ አልፈልግም። ገባ? በቅርቡ ማን ሶስተኛ ወገን እንደሆነ እናያለን። እኔ ጌታ መለሰ ስልኬ ላይ እንዳትደውል። ሄሎ ሄሎ፣ ዘጋው። እያንዳንዷን ቀን ማሂን የነካባትን ዋጋ እንከፋፈላታለን። ቢኒዬ ዛሬ ለምን አብረኸኝ አትውልም? ያው እኔ ከሄድኩ መጫወት አይቀርም እኮ። ትጫወታለህ፣ ምን ችግር አለ? ቁማር ካልሆነ ደግሞ ደስ አይለኝም። አስይዝልሃለሁ፣ አንተ ብቻ ተጫወት። ምን ቁማር ሲባል ካልገደልኩት የምትለው ሰውዬ ደስ ይለኛል? እቺ ልጅም አጓጉል አድርጋለች። የናፈቀኝ የማገኘው ሰው አላልጫወት። እኔ አልናፍቅህም? ኦሆ ዛሬማ ጤነኛ አትመስለኝም። ይልቅ ፍቅረኛን ደውልና አግኛት። ውጪ ከመሄዷ በፊት አስተዋውቀኝ። ስታገኛት ደግሞ
የሰርጉን ካርድ እንዳትረሽኝ በላት። እሺ ተናደ ምናምን አትመታኝም? ኧረ አልመታም። ግን ደህና ነህ? ምንድነው እንደዚህ ልስልስ ያደረገ? ምን መሰለ ቢኒዬ፣ በል እኔ ቁጭ ብዬ በሽተኛ አልሰማም። ቻው በል ቻው። አደራ ደግሞ ራስን ጠብቅ። እንደተመረቀን ነው የምንጋባው እንዴ? መመረቅ ማለት ስራ መያዝ ማለት ነው እንዴ? ያው ከተመረቀን ስራ ማግኘታችን አይቀርም። አንድ 3 ጫማ ሳንጨርስ እንደዚህ በቀላሉ ስራ ማግኘት አለ እንዴ? እሺ ስራ እንደያዝ እንጋባለን። ምን አማራጭ አለኝ? እድሜ ልኬን ባንቺ ልቃጠል ቃል ገባለሁ ብዬ እስር ቤት ይገባ የለ? ኧረ እባክህ አግኝተህ ነው? ስንቱ በጸሎት የማያገኘውን እድል በቀላሉ አመቻቸውልክ። የ40 ቀን እድሌ ነው። እሺ ቆይ የሰርጋችን ቀን ትዘፍንልኛለህ? ቤት ከሆነ እሺ። መቼም በዚህ ድምጤ ሰው ፊት ተዋረድ አትይኝም አይደል? እኔ ሰው ፊት እንድትዘፍንልኝ ነው የምፈልገው። እሺ የትኛውን ዘፈን ነው የምትዘፍንልኝ? እሱን የሰርጋችን ቀን ሰርፕራይዝ አደርግሻለሁ። እና አሁን ትሄዳለህ ወይስ አድራ የመቃጠሉ መንገድ ትጀምራለህ? አይ እሱን እድሜ ልኬን ሲፈረድብኝ አይሻልም? ኧረ እባክህ ወደኛ ተናደሪ።
ማይ በዚህ መልክሽ ላይ የሙሽራ ቀሚስ ሲታከልበት እጅግ በጣም ውብ እንደምትሆኝ እርግጠኛ ነኝ። 15 ቀን እኮ ነው የቀረ። ዝግጅቱ እንዴት ይዞሻል? አሪፍ እየሄደ ነው። ወንድሜ እኔን ለመዳር ሽር ጉድ እያለ ነው። በእኔ ደግሞ ስጋት እንዳይኖርሽ እዛ የተደላደለና አሪፍ ኑሮ እንኖር። ስሚ ደግሞ ያ የድሮ ፍቅረኛሽ የሆነ ነገር ሲሉ ሰማው። ምን ሰማ? አንቺን አሜሪካ እንዳትሄጂ የሚከላከል ሰውዬ በእግሩ በበረሃ ወደ አሜሪካ ሊገባ ጉዞ ጀምሯል አሉ። ለነገሩ እዛ ከመድረሳችን በፊት ቀድሞን ይደርሳል። ለነገሩ መሞቱንም መኖሩንም ማንም ሰው የሚያውቅ የለም። ምን ነው ተካክመዋል? ትንሽ ወንድም እንደዚህ ያደረጉት ማን እንደሆነ ታወቀ? ኧረ አልታወቀም። ፖሊሶቹ ምንም ማስረጃ ማግኘት አልቻሉም። ወንድምክ እንዴት ነው? ለውጥ የለው? ተመስገን ደህና ነው። ለውጥ ባይኖረውም ብቻ እንኳን ህይወቱን አተረፈልኝ። ለወንድሜ ከዚህም በላይ በሆነለት ቀር አይለኝም። አይዞ ነገ አዲስ ቀን ነው። ምን ይዞ እንደሚመጣ አይታወቅም። ወንድምም ይሻለው ይሆናል። ደግሞ አንተን የመሰለ ወንድም አለው። አምላኬንም ለምነው ወንድሜን በታምሩ እንዲያደነልኝ ነው። እሱ ካልሆነ ግን እኔን ምንም እንዳያደርገኝ ነው። አስበሽዋል? ግን እኔ የሆነ ነገር በሆን ወንድሜ እኮ የሚንከባከበው ሰው የለውም። ቆይ ዶክተሮቹ ምንም ተስፋ አልሰጡም? ዶክተሮቹማ መተርፉ ራሱ ተአምር ነው። ጭንቅላቱ በጣም ተጎድቷል ነው ያሉኝ። አይዞክ፣ ተስፋ አትቁረጥ። አምላክ በጨለማ ውስጥ ቢሆን መንገድ አለ። እሺ ዛሬ አሌክስ ደውሎልኝ ነበር። እንደተገናኛችሁ ነገረኝ። አሪፍ እየተጠናናችሁ ነው መሰለኝ። አዎ ተገናኝተን ነበር። እዛ ሊጠይቁን ይችላሉ ብለን ያሰብነውን ሁሉ እያጠናን ነበር። በደንብ ተጠናኑ። ማን ያውቃል ሰርጉንም የምር ታደርጉት ይሆናል። ወንድሜ ደህና ነኝ። ትንሽ ስለተጨናነኩ ነው አንተን ስላመመክ። መሽቷል፣ በቃ አንተኛ። የዛሬው ቀን በጣም ለኔ ከባድ ቀን፣ ተስፋ የቆረጥኩበት ቀን፣ ሞቴን የተመኘሁበት ቀን። አንድ አለኝ የምለው ወንድም፣ የእናቴ ልጅ እንደማጣ የሰማሁበት ቀን። ቢኒ በተደጋጋሚ
ይህም ነገር ሲደጋገም ስር ሰዶ ሌላ መዘዝ እንዳያመጣ ዛሬ ወደ ሕክምና ወስጄ የሕክምና ውጤት ስሰማ ሰማይ ምድሩ ነበር የተገለባበጠ። ዶክተሮቹ ወንድሜ ጭንቅላት እጢ እንዳለበት ነገር፣ በሽታው ስር ስለሰደደ ውስጡን በጣም ስለቆየ የመዳን ተስፋ እንደሌለው ነበር። ማመን ከበደኝ። ምን ማድረግ እንዳለብኝ ሁሉ ግራ ገባ። አንድ አለኝ የምለው ወንድሜን ላጣው ነው። የሕክምና ውጤት በተደጋጋሚ ስጠይቅ እውነታውን ልነግረው ግን አልደፈርኩም። እንዴትስ ብዬ እነግረዋለሁ? እኔ የምልህ አሌክሶ፣ ወይ የሆቴሉን ጉዳይ ጨርሻለሁ። 500 ሰዎች እንደምንጠራ ነግሬያቸው ቀብድ ከፍያለሁ። በቂ እኮ ነው። እኔም የሚዜዎችን ጉዳይ ጨርሼ ነው የመጣሁት። ማየ ግን የዘገየች ይመስለኛል። ያው በሷም አይፈረድም። ከፍቅረኛዋ ከተለየች ገና ጥቂት ወራት አይደል? ይሄ ነው ጎተት የሚያደርጋት። ለማንኛውም እንድታፈጥነው ነግራታለሁ። እሺ። ሁሉንም ነገር ከዲያሪው ላይ ነው ያነበብኩት። በጣም አዝናለሁ ቢኒ። ስለሆነ ሁሉ ምንም አላውቅም ነበር። ስራ ቦታም መጣሁ አጣሁት። ስልኩ ላይ ስደውል ስልኩ እንኳን ዝግ ነበር። ቤቱ እንኳን እንዳልመጣ ቤቱን አላውቅም። እሺ ምን ማድረግ ነበረብኝ? ይገባኛል እኮ እረዳሻለሁ። ከዲያሪው ላይ እንዳነበብኩት በአንቺ እርግጠኛ ሲሆን እኔን ሊያስተዋውቀኝና በልደቱ ቀን የጋብቻ ጥያቄ እንደሚያቀርብልሽ ነበር የማውቀው። በፍቅራችሁም እርግጠኛ ስለሆነ ቀን ወስኖ ነበር። አዎ ልክ ነህ። ነገ ልደቱ ነበር። ነገ እኔን ሊያስተዋውቅሽና የጋብቻ ጥያቄ ሊያቀርብልሽ ነበር። ነው እንዴት ነው ታዲያ? እግዚአብሔር ይመስገን ተርፎልኛል። መንቀሳቀስም ሆነ ማውራት አይችልም። በሕክምናም ቢሆን መዳን አይችልም። ዶክተሮቹ ምንም ተስፋ እንደሌለው ነው የነገሩኝ። ከቻልሽ ነገ ቤት ልደቱ ላይ ብትገኙ። ወንድሜ ይቅርታ፣ ዲያሪው ላይ ነበርኩት።
አሪፍ የፍቅር ጊዜ ነበራችሁ። ዛሬ ማይል አግኝቻት ነበር። ለሌሊት እንደልመጣ ቃል ገብታልኛለች። ምን ካለኝ ፍቅር ትልክ አይደለም አልቀሳል እንዴ? ትንሽ ቅልፌን ስላልተኛው ነው። ምን ነው በጠዋት ፈለክ? አፈኩ እንዴ? ታውቂያለሽ አይደል ለወንድሜ እንደማስፈልገው? አውቃለሁ። ምን ተፈጠረ? በጣም አፈቅርሻለሁ፣ ግን ከዚህ በኋላ አብረን መቀጠል አንችልም። ምን ነው? ምን አጠፋው? ምን አደረኩ? አንቺ ምንም አላጠፋሽም። ወንድሜን መንከባከብ አለብኝ። በዚህ መሀል ግን አንቺ መሰቃየት የለብሽም። በቃ ወስኛለሁ፣ መለያየት አለብን። የኔ ፍቅር እየቀለድክ ነው? ሸተን ነው? ቀልድ ነው በል። እየቀለድክ? እውነቴን ነው። አንቺም የራስሽን ህይወት መቀጠል አለብሽ። በቃ ወድሻለሁ፣ አፈቅርሻለሁ። ካንቺ ጋር ለዘላለም ከመቃጠል ውጭ አማራጭ የለኝም። መልከኝስ? እሺ ለሰርጋችን የምትዘፍንልኝ ዘፈንስ? ሁሉንም ነገር እርሺው። እንዴት ነው የምረሳው? ነገን እኮ ማስበው ካንተ ጋር ነው። ማላውቀውን ዓለም እኮ ነው ያሳየኝ። ነገ የሚባል ነገር የለም። እኔ የምልህ አሌክሶ፣ ማሂ ዛሬ ከስራ ስትመጣ ለምን ሰርፕራይዝ አናደርጋትም? እሷ የሚያስደስታት ከሆነ በጣም ነው ደስ የሚለኝ። ለምን ደስ አይላትም? በባህሪያቸው ሴቶች ሰርፕራይዝ መደረግን በጣም ነው የሚወዱት። እንደውም እባክህ ሰሞኑን ተቀይማኛለች ታውቃለህ። በዚህ አጋጣሚ እንደው ልቧን ብትመልስልኝ ፕሮግራማችንን በደስታ እናሳልፈው ነበር። ቻው። ስለመጣሽ በጣም ነው የማመሰግነው። አዝናለሁ ቢኒ። ሁሉንም ነገር ቀድሜ ባውቀው ደስ ይለኝ ነበር። ምናልባት አጠገብ ሆነሽ ብትንከባከቢው ይሻለው ይሆናል ከቻልሽ። አልችልም፣ አዝናለሁ። በቅርቡ ላገባ ነው።
ወደ ውጭ መሄድ ጥቂት ጊዜ ነው የቀረኝ። የማይሆን ውሳኔ ወስኜ ደግሞ ወንድሜ ማሳዘን አልፈልግም። በጣም ነው ማስደው። አላስገድድሽም። ሁላችንም ዋጋ የከፈሉልን ወንድሞቻችንን ህልም ማሳካትን የምንፈልገው እኔም እሱን ማድረግ አለብኝ። አሁን ልደቱን ለምን አናከብረው? ወይን ይዤ ልምጣ? አሁን እየጠጣን እንጫወታለን። ሁለተኛው ደግሞ አይጨለጥም። አሁን እየጠጣን እንጫወታለን። እኔ ግን ብዙ አልቆይም፣ መሄድ አለብኝ። እኔም ብዙ አላቆይሽም። ከወንድሜ ዲያሪ ብዙ ነገር ነው ያነበብኩት። ከዛ ውስጥ ከባዱና እኔ የማላውቀው ነገር ወንድሜ ሰምቶ እኔ ቶሎ ተስፋ እንዳልቆርጥ ያመገረኝ መፍትሄ የሌለው ህመሜ ነው። ማለት መዳን የማይችል የጭንቅላት እጢ ያለብኝ፣ ቶሎ ስላልተደረሰበት መዳን አይችልም። ከዛ ውስጥ ግን የሚያሳስበኝ እኔ ስሞት ወንድሜ ምን እንደሚሆን ነው። እንዴ ታዲያ ዶክተሮች ቃል እኮ የፈጣሪ ቃል አይደለም። ድኜ ወንድሜ መንከባከብ ባልችልም ህልሙን ግን ማሳካት እችላለሁ። ህልሙ በዛሬዋ ቀን አንቺን የጋብቻ ጥያቄ ጠይቆ ለዘላለም አብሮሽ እንዲኖር ነበር። እስክትጃጁ እስክትሞቱ ድረስ አንድ ላይ። አልገባኝም። ቢበዛ 5 ደቂቃ ቢኖረን ነው ሁላችንም አንድ ወደሚያደርገን አፈር እንገባለን። ምን